እሺ የደረሰችኝ እንትን ቪዲዮዎች ናትና በጣም ነው የተገረምኩት። በጣም ከመጀመሪያው አሳያችኋለሁ። ሲመጣ ይሄ እንግዲህ ድባብ ተይዞለት ነው። እዚህ ቀዩ የምታዩት እንደ ሰረገላ ነገር መስራት ጀምረዋልና እሱን በሱ ተከልሎ ነው የሚመጣውና ልክ የኔ ፎቶ ጋር ሲደርስ ፊት ለፊት ሲቆም ነው የምታየው። ሲቆም ተመልከት፣ ያው እየመጣ ነው ተመልከት። አሁን ቆመ፣ እሺ ቆመ። አየው ይመጣና ልክ ፎቶ ጋር ሲደርስ ነው የሚቆመው። እና የተወሰነ ደቂቃዎች ረዘም ላሉ ደቂቃዎች እዚህ ቦታ ላይ ቆመዋል። ምን እያሉ ነው? እየተራገሙ ነው የቆሙት? ምን እየደገመ ነው የቆመው? ይሄ ፎቶ ካልተነሳልኝ አልሄድም እንዳይል እንጂ ቁቤ ካልጠፋ አልሄድም ብሏል አሉ። ወደዚህ ወደ አምቦ መስመር ቁቤ የሚባለው የእንትን ቋንቋ በዚህ ኦሮምኛ የሚጻፍበት ቋንቋ በእንደ ላቲንኛ አይነት ተደርጎ ቁቤ ነው ተብሎ የሚጠራ ነው። ቁቤ ካልጠፋ ከዚህ ምድር ላይ አልንቀሳቀስም እንደዚህ ብሏል። ቁርጭምጭሚቱን ተመቶ ነው ቄሱ ሮጦ ሄደው። የዚህ ልጅ ፎቶ ካልተነሳ አልሄድም ያለ ነው የሚመስለው። እየደገመ ሊሆን ይችላል። አይሰራም። በእስራኤል ላይ ሟርትና ድግምት አይሰራም ተብሎ ተጽፏል። የለም ተብሎ ተጽፏል። ፎቶ ካልተነሳ አልሄድም ተከፍሎ ስለሆነ ማን ያነሳዋል? ተከፍሎ ነው ወይስ እዚህ ጋር የታየ መሬት ሰፋ ያለ መሬት ደግሞ የለም። መስቀለኛ መንገድ ነው። ትሩፋት የሚባለው አካባቢ ነው። ይሄ ሐዋሳ የምትኖሩ ሰዎች ታውቁታላችሁ። ትሩፋት ተብሎ የሚጠራው አካባቢ ነው። ትሩፋት ይባላል። የአካባቢው ስም ትሩፋት ይባላል። መስቀለኛ መንገድ ነው። ብሶ የሚያልፍበት የሚያገድምበት ቦታ ነው። እና መሬት አለ እንዳትሉ መሬት የለም እዚህ ጋር። እና ተፋጠን ነው የዋልነው። ተፋጠን ነው የዋልነው። እንደው ደግሞ የሚቀርጹት ልጆች በጣም ጎበዞች ናቸው። እንዴት አገኛችሁት ይሄን የመሰለ ሹት? ይሄ እኮ በጣም አደገኛ የሆነ እንትን ነው። የቪዲዮ እንትን አቀራረጽ እኮ በጣም ይገርም። እኔ ይሄን ቀርጻችሁ የላካችሁልኝ ልጆች በእውነት ተባረኩ። በጣም አስደናቂ የሆነ ግጥጥሞች ነው ይሄ። ሰኔና ሰኞ ሲገናኝ ማለት ይሄ አላሳልፍ ያለን ሰውዬው ቆሟል እዚህ ጋር አልንቀሳቀስም ያለ ነው የሚመስለው። ባይዘው ይደገማል፣ ድግምት ይደገማል፣ ሟርት ይሟረታል። ብዙ አይነት ነገር ሲራመዱ የሚሏቸው የሚደግሟቸው ነገሮች አሉ። ከዚህም በፊት በግዕዝ ከሚባሉ ነገሮች ውስጥ በደንብ ጠቅሼ ራቁቱን ያስቀረውት ብዙ ሚስጥር አለ። የአጋንንት አምልኮ፣ የአጋንንት ህቡ ስሞች፣ ድብቅ ስሞች እየተነሱ የሚሟረትበት ሁኔታ አለ። ያስቀረው አየው በቃ እንዲህ ባደረገ ደግሞ እየሳኩ ያለውት ፎቶ ነውና ከላይ ሆኜ ወደ ታች ነው ማየው። ያ ነገር ይሁን ታቦት ሊቀርጹልኝ ይሆናል በስም ይለኛል። ሊቀርጹልኝ ይሆናል በስም አዲ ለነመጥቆራ ተቀርጾ ለነመጥቆራ ለአጋንንት ባይዘው መጥቆራ ማለት ጠቋር ነው። ያው የቀትር ጋኔን ነው። በኦርቶዶክስ ቤተ እምነት ውስጥ ወደ ሰሜን ሸዋ አካባቢ መቅደስ የታነጸለት ታቦት የተቀረጸለት አጋንንት አለ። መጥቆራ ነው የሚባለው። ለመጥቆራ አማላጅ ተብሎ በጸሎት ያድነናል ተብሎ ሁለት ክንፍ ያለው የቀትር ጋኔን ብለው ፈረጎ ከሚባል ዋናው አጋንንት የተወለደ ብለው ያመልኩታል። ይሄ ታቦት ያልተቀረጸለት ፍጡር የለም። ለአጋንንት ጭምር ተቀርጿል። ለዛ ነው የእግዚአብሔር ታቦት ልንለው ማንችለው። የእግዚአብሔር ታቦት ልንለው አንችልም። እግዚአብሔር ያቆም። እዚህ ላይ አንድ ሁለት ነጥቦችን ላንሳ።